ብዙ ሰዎች የአይነት ችግር ይስተዋልባቸዋል። ለሰዓታት ያነበቡትን ነገር መልሰው ይረሱታል። ታዲያ ችግሩ ከነሱ የማስታወስ ችሎታ ወይስ ደግሞ ከአጠናን ዘዴ? በዛሬው ቪዲዮ በሳይንስ የተደገፉ 7 ውጤታማ የማስታወስ ችሎታችሁን በእጥፍ የሚጨምሩ የአጠናን ዘዴዎችን አንድ ባንድ እንመለከታለን ማለት ነው። ከነኚህ ውስጥ ደግሞ ቶፕ 3ዎቹ ለእናንተ ለመተግበር ቀላልና እጅግ በጣም ጠቃሚ ናቸው ማለት ነው። ስለዚህ እስከ መጨረሻው ላይክ እያደረጋችሁ መከታተል ይኖርባችኋል ማለት ነው። እንዲሁም ደግሞ እንደነኚህ አይነት ቁም ነገር አዘልና ጠቃሚ ቪዲዮዎች እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ወደ ዛሬ ቪዲዮአችን እንሄድና ወደ 7ኛው ሲሄድ 7ኛ ላይ የምናገኘው ማይንድ ማፕ ይሰኛል። ማይንድ ማፕ ማለት ነው የሚለውን ስናይ ማይንድ ማፕ ማለት ጥሬ ትርጉሙ ስዕል፣ ቀለም ወይ ደግሞ ከለሮችን ከማይንዳችን ጋር አታች ማድረግ ማለት ነው። ይህም ማለት ነው የምናነበው ነገር ከሪል ወርልድ ማቴሪያሎች ጋር በማያያዝ በአእምሯችን ሴቭ ማድረግ ማለት ነው። ግልጽ ለማድረግ ያክል የምናነበው ነገር ለምሳሌ ባዮሎጂ ነው እንበል። ባዮሎጂ ላይ ያለው የሳይንቲስቱ ኦር ደግሞ የዶክተሩ ስም ማለት ነው እዛ ላይ የተጠቀሰው ማለት ነው። እና እኛ ከምናውቀው ኦር ደግሞ የቅርብ ሰው ከሆነ ከጓደኛችን ስም ጋር አንድ ነው እንበልና ስለዚህ ያንን የዶክተር ስም ለማያዝ ለምሳሌ ከከበደን በጓደኛችን ስም አድርገን በህሊናችን ስለን ያለውን ካራክተር ለጓደኛችን ሰተን ማለት ነው ሴቭ ማድረግ መቻል ማለት ነው። ይሄ ማይንድ ማፕ የምንለው ማለት ነው። ከዚህ ውጪ ደግሞ ይሄ እንደ አንድ ምሳሌ ነው ያቀረብኩት። ለምሳሌ ስም ከሆነ በስም ኦር ሌላ ማቴሪያል ከሆነ ደግሞ በምናውቀው ኦር ባለን ማቴሪያል አድርገን ያንን ነገር በቀላሉ ሴቭ ለማድረግ መሞከር ማለት ነው፣ በህሊናችን መሳል ማለት ነው። ኦር ደግሞ በተጨማሪ ደግሞ በዚህ በኩል ይሄኛው የሚከብዳችሁ ከሆነ ደግሞ ከነዚህ በተጨማሪ ከስሙ በተጨማሪ ማለት ነው ሌሎች ምልክቶችን አድ ማድረግ ማለት ነው፣ እኛ በቀላሉ ልንይዘው የሚችለው ማለት ነው። እና ይህ ዘዴ ደግሞ የማስታወስ ክህሎታችሁን በእጥፍ የሚጨምርና ያጠናን ጥናታችሁን ደግሞ ለወደፊት አይረሴ እንዲሆን ጉልህ ሚና የሚጫወት ዘዴ ነው ማለት ነው። 6ኛ ላይ የምናገኘው ደግሞ ስፔስ ሪፒቲሽን። ይህ ማለት አንድን የትምህርት አይነት አንድ ጊዜ ካጠናን በኋላ ደግመን ስለማንከልሰው ያነበብነው እስከማይመስለን ድረስ ከአእምሯችን ትረሽ እናደርገዋለን ማለት ነው። ለዚህም ምክንያቱ ደግመን ታይማችን ስኬጁል አድርገን ስለማንከልሰው ነው። ይሄ ግልጽ ስለሆነ ማለት ነው። እና ያጠናነውን ነገር ደግመን የማንከልሰው ከሆነ አእምሯችን ላይ ሴቭ የመሆን ቻንሱ በጣም ትንሽ ነው ማለት ነው። እና በ2025 ላይ ጥናት ያደረጉት የዘርፉ ምሁራን ለምን እየረሳን እንቸገራለን ኦር ደግሞ ፎርጌቲንግ ከርቭ የሚል ጥናታዊ ጽሑፍ እንደሚያሳየው ከሆነ ያጠናነውን ጥናት ከ24 ሰዓት በኋላ 70% እንደሚረሳ፣ ከዚህም አልፎ ደግሞ ተመልሰን የማንከልሰው ከሆነ ደግሞ ሙሉ በሙሉ ከአእምሯችን እንደሚጠፋ ያሳየናል ማለት ነው። እንግዲህ የዘርፉ ምሁራን ያደረጉት ጥናት ማለት ነው። ታዲያ ለዚህ መፍትሄው ምንድን ነው ለሚለው ጥያቄ ደግሞ የመጀመሪያው መልስ የሚሆነው ስፔስ ሪፒቲሽን ወይ ደግሞ መልሶ መላልሶ መከለስ የሚለው ትልቁ መልሱ ነው ማለት ነው። እና እዚህ ጋር ደግሞ አንድ እንደ ቲፕ የምነግራችሁ ነገር ማለት ነው፣ እንደ ተጨማሪ እነዚህን ያነበባችኋቸውን ነገሮች ሎንግ ተርም ሜሞሪ ላይ ሴቭ እንዲደረጉ ኦር ረጅም ጊዜ አእምሯችሁ ላይ ለማስቀመጥ ስኬጁል አድርገን ማጥናት ይመከራል ማለት ነው። ለምሳሌ ቀን 1 ዛሬ ላይ ያጠናሁትን ሰብጀክት ሞር ደግሞ ቀን 2 ላይ ደግሞ መከለስ። ቀን 2 ላይ ከከለሳችሁ በኋላ ቀን 4 ቀን 7 እያላችሁ የመጨረሻ ደግሞ ቀን 14 ላይ በደንብ አድርጋችሁ ከከለሳችሁት ማለት ነው አመኑኝ ድርሳ ብትሉ እንኳን የሚሆን ነገር አይደለም ማለት ነው፣ ስለማይቻል ማለት ነው። እና አንዴ ጭንቅላታችን ላይ በደንብ ሴቭ ስለሚሆን ማለት ነው፣ ሎንግ ተርም ሜሞሪ ላይ ሴቭ ስለምናደርገው ማለት ነው። አምስተኛ ላይ የምናገኘው ሰልፍ ኩዌሽኒንግ ይሰኛል። ሰልፍ ኩዌሽኒንግ ማለት ራስን መፈተን ማለት ነው። ይህ ማለት ነው የቀኑን ጥናት ካጠናቀቅን ወይ ደግሞ ከጨረስን በኋላ ራሳችንን እነኚህን ጥያቄዎች መጠየቅ ለራሳችን ማለት ነው። ለምሳሌ ያጠናሁት ጥናት ላይ ዋና ሀሳቡ ምንድን ነው? ከዚህ ጥናት በኋላ ምን ተማርኩ? ያወቋቸው ፍሬ ሀሳቦች ምን ናቸው? እንደገና ደግሞ ያላወቅኳቸውስ የሚሉትን ጥያቄዎች ራሳችሁን የምትጠይቁ ከሆነ ውጤቱን እዛው የምታዩት ይሆናል ማለት ነው። እዛ ራሳችሁን ከጠየቃችሁ በኋላ ደግሞ ያወቃችሁትና ለምሳሌ ያሉብንን ክፍተቶችና ማወቅና ማስተካከል ያሉብን ፖይንቶች መልሰን በማንበብ ማወቅና ማስተካከል፣ ከዚያም በመጨረሻ ደግሞ ራሳችንን ጥያቄ እያወጣን መስራት ማለት ነው። ያንን ራሳችንን ያወጣነው ያንን ጥያቄ ማለት ነው ራሳችንን መስራት ማለት ነው። ይህ በጣም እጅግ ውጤታማ የአጠናን ዘዴዎች ውስጥ አንዱ ነው ማለት ነው። አራተኛ ላይ የምናገኘው ደግሞ ፌማን ቴክኒክስ። ፌማን ቴክኒክ ማለት ለሰው ማስተማር ማለት ነው። ለሰው ማስተማር ኦር ለጓደኞቻችን በቀላል አማርኛ ለጓደኞቻችን ማስረዳት ማለት ነው።
የስነ ፈለኩ ጠበብት አንስታይን ምን ይላል መሰላችሁ? አንድን ነገር በደንብ መረዳታችሁን የምታውቀው ይችላል ለሌሎች ሰዎች በቀላሉና በራሳቸው አገላለጽ ማስረዳት ስትችሉ ነው ይለናል። ይህም ደግሞ እውነት ነው በገሃዱ ዓለም ላይ እየሆነ ያለና እኛው ራሳችን ላይ ሲሰራ የምናየው ነገር ስለሆነ ማለት ነው። እና እኛ በደንብ ከተረዳን በኋላ ለሌሎቹ ሰዎች ስናስረዳ ወይም ደግሞ ስናስጠና ለእኛም ለምናስጠናቸውም ልጆች በጣም ትልቅ ጥቅም አለው ማለት ነው። እና ይሄም በአንድ ድንጋይ ሁለት ወፍ እንደመምታት ልንለው እንችላለን ማለት ነው። እና ለሁለቱም ጥቅም ስላለው ማለት ነው። እና እዚህ ላይ ልነግራችሁ የምፈልገው ምንድን ነው የማስረዳው ኦር የማስጠናው ሰው የለም የምትሉ ከሆነ ደግሞ ኦር ካላችሁ ቀላልና ኢዚ የሆነ መፍትሄ አለ ማለት ነው። ያ መፍትሄ ምንድን ነው ካለን አቤታችን ድምጻችንን ቀነስ አድርገን ለራሳችን መልሰን መንገር በቃ። ምክንያቱም ያላወቅናቸውን ነገሮች በግልጽ ያሳየናል ማለት ነው። ሶስተኛ ላይ የምናገኘው ደግሞ አክቲቭ ሪኮል። አክቲቭ ሪኮል ማለት በራሳችን አገላለጽ መጻፍ ማለት ነው። ያጠናናቸውን ኦር የሸምደድናቸውን ነገሮች በራሳችን አገላለጽ መጻፍ። የምናነበውን ሰብጀክት ቃል በቃል መሸምደድና የሸምደድነውን ነገር በደንብ ከተረዳን በኋላ በራሳችን አገላለጽ ወደ ጽሁፍ ማስፈር እጅጉን ትልቅ ልዩነት አላቸው። ይህን ሁላችን የምናውቀው መሰረታዊ ሀቅ ስለሆነ ማለት ነው። ምክንያቱም ሙሉ ሀሳቡን ሸምድደን ኮንሰፕቱን የማንረዳው ከሆነ በቃ ዋበላ ማለት ነው። ስለዚህ ትክክለኛው መፍትሄ ደግሞ አንድ ርዕስ መርጠን መጽሐፉን ከዘጋን በኋላ ስለዚህ ቶፒክ ያነበብነውንና የምናስታውሰውን በወረቀት ላይ መጻፍ፣ ከመጽሐፍም አልፎ ደግሞ በራሳችን አገላለጽ ለመግለጽ መሞከር ማለት ነው። ይህ ዘዴ አእምሯችሁ እንዲነቃቃና የበለጠ የማንበብ ፍላጎት እንዲኖራችሁና ኤንጆይ እያደረጋችሁ እንድታጠኑ ይረዳችኋል ማለት ነው። ስለዚህ ይህን ዘዴ በየቀኑ በመተግበር ጥናታችሁ ኢንተራክቲቭ የሆነ ጥናት እንዲሆን ማድረግ ትችላላችሁ ማለት ነው። ሁለተኛ ላይ የምናገኘው ሪዲንግ ዊዝ ክሊር ፐርፐዝ። ይህ ብዙ ሰዎች ማንበብ ስላለባቸው ወይም ደግሞ ጓደኞቻቸው ስለሚያጠኑ ብቻ እነርሱም እንዲሁ የሚያደርጉ ተማሪዎች ብዙ ናቸው። እንደዚህ አይነት አጠናን ደግሞ ውጤታማነቱ ላይ ደግሞ አጠያያቂ ነው ማለት ነው። ታዲያ ለዚህ መፍትሄው ሪዲንግ ዊዝ ክሊር ፐርፐዝ ይሆናል ማለት ነው። ወይንም ደግሞ በአማርኛ ፍቹ በግልጽ ዓላማ ማንበብ ይሆናል። በግልጽ ዓላማ ማንበብ ማለት እነዚህን ጥያቄዎች የራሳችንን መጠየቅ ማለት ነው። ለምሳሌ ለምንድን ነው የማነበው? ለፈተና ነው ወይስ ደግሞ ለስራ፣ ለእውቀት ነው? እነኝህን የመሳሰሉ ጥያቄዎችን ራሳችሁን በምትጠይቁበት ጊዜ የበለጠ ፎከስ እንድታደርጉና ሪቴንሽን እንዲኖራቸው ይረዳችኋል ማለት ነው። ሪቴንሽን ማለት ትኩረት እንዲኖራቸው ማለት ነው። በተጨማሪ ደግሞ ኢፌክቲቭ ኦር ውጤታማ ማጥናት እንዲኖራችሁ የበለጠ እንድታስታውሱና የሚባክን ጊዜያችሁን እንዴት መቀነስ እንዳለባችሁ ያሳያችኋል ማለት ነው። ነጮች ምን ይላሉ መሰላችሁ? ዊዛውት ፐርፐዝ ዩ ሪዲንግ ኤቭሪቲንግ በት ፎርጌቲንግ ሞስት ኦፍ ኢት ይላል። ይህም ማለት ነው ዓላማ የሌለው ጥናት ሲኖር ሁሉንም ታጠናለህ፣ ነገር ግን አብዛኛውን ትረሳዋለህ እንደማለት ነው። ስለዚህ ዓላማ ያለው ጥናት እንዲኖረን እነኚህን ጥያቄዎች ራሳችንን መጠየቅ አለብን። ከዛም በተጨማሪ ደግሞ ሪዲንግ ዊዝ ክሊር ፐርፐስ ቀዳሚ መፍትሄ ሆኖ እናገኘዋለን ማለት ነው። አንደኛ ላይ የምናገኘው ደግሞ ቼንኪንግ ኦር ፖሞዶሮ የሚለው ይሆናል ማለት ነው። ይህ የአጠናን ዘዴ እጅግ በጣም ውጤታማ አጠናን ዘዴዎች ውስጥ ቀዳሚውን ስፍራ ይዛል። ፖሞዶሮ ማለት የምናጠናውን ቶፒክ በየደቂቃ በመከፋፈል ማንበብ ማለት ሲሆን ለምሳሌ 25 ደቂቃ ንባብ፣ 5 ደቂቃ እረፍት፣ እንዲሁም እንደሚመቻችሁ ደግሞ እንደናንተ ፍላጎት ደቂቃውን በመጨመር ኦር ደግሞ በማሳጠር ካጠናችሁ ከአራተኛው ዙር በኋላ ረዘም ያለ እረፍት በመውሰድ ሪላክስ አድርጋችሁ መልሳችሁ ደግሞ ያንኑ ዘዴ በመጠቀም ማጥናት ትችላላችሁ ማለት ነው። ይህ ዘዴ እንግዲህ ኢትዮጵያን ብሎ ብዙ የአውሮፓ ሀገራት ላይ ተግባራዊ የሆነ ያለና ውጤታማ የሆነ የአጠናን ዘዴ ነው ማለት ነው። እና እንግዲህ ፖሞዶሮ አብዛኞቻችን አናውቀውም ብዬ አስባለሁ ማለት ነው። እና እጅግ በጣም ጠቃሚ የሆኑ ቀዳሚውን ስፍራ የሚይዝ ፖሞዶሮ ነው ማለት ነው። እና ፖሞዶሮን አብዛኛውን ጊዜ እንደ አብዛኛው የሚጠቀሙት ወደዚህ ወደ አውሮፓ ያሉ ተማሪዎች ናቸው ማለት ነው። እና አውሮፓ ላይ ወደ አውሮፓ ያሉና እንዲሁ ወደ ሩቅ ምስራቅ ወደ ጃፓን ያሉ ተማሪዎች ይሄንን ሲጠቀሙት እንመለከታለን ማለት ነው። እኛ ሀገር ላይ ግን ብዙም የተለመደ አይደለም ማለት ነው። እና ነገር ግን እጅግ በጣም ውጤታማ የአጠናን ዘዴዎች ውስጥ ቀዳሚውን ስፍራ ይይዛል ማለት ነው። ከላይ እንዳልኳችሁ የዛሬው ቪዲዮ ይሄንን ይመስላል ማለት ነው። እና ሌሎች ጠቃሚና ትምህርታዊ ቁም ነገር አዘል ቪዲዮዎች እንዲደርሳችሁ ደግሞ ሰብስክራይብ ማድረግ ይኖርባችኋል ማለት ነው። ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። እንዲሁም ላይክ ካላደረጋችሁ ደግሞ ላይክ አድርጉት ማለት ነው። በሌላ ኢንተራክቲቭ በሆነ ቪዲዮ እስከምንመለስ ድረስ ሰላም፣ ባይ ባይ።